ጋይስ ቆይ እግዚአብሔር እንጋጭ ይመስል እንኳን ለዚህ ምን ትላላችሁ ቤተሰቦቼ? ለዚህ ቪዲዮ ለዛሬው ቪዲዮ ምንድነው ሐሳባችሁ? እናንተ ይሄንን ቪዲዮ ስታዩት ምን ተሰማችሁ ቤተሰቦቼ? እንደዚህ ሩታን በዚህ መልኩ ማስደሰታቸው ሩታን እንደዚህ አይነት ነገር እንድታይ ማድረጋቸው እጅግ በጣም መልካም ነው፣ እጅግ በጣም ደስ ይላል። ነገር ግን ቤተሰቦቼ እስከዛሬ ድረስ አብርሽና ሩታ ድራማ ሲሰሩብን ነበር። አብርሽ ያንን ሁሉ ነገር አድርጎ ያንን ሁሉ ነገር ሰርቶ ያንን ሁሉ ነገር ትላንትና የሰሩትን ትላንትና ሄርሜላ ምን ስታደርግ እንደነበር ሁላችንም ቪዲዮን አይተናል ቤተሰቦች። ያ ሁሉ ነገር አልፎ ያ ሁሉ ነገር ተደርጎ ሩታ ከዚህ በፊትም ብያችኋለሁ የይቅርታ ሰው ናት፣ ይቅር ባይ ናት። አብርሽም ይህንን አውቆ ነው እኔ ላይ የሚጨክን አንጀት የላትም አስጨክንብኝም በሚል ሀሳብ ነው አብርሽም እንደዚህ አይነት ነገር የሚያደርገው። ሩታ ውሳኔዋን አሳይታን ነበር። ነገር ግን ዛሬ እንዴት ነው ቤተሰቦች ሀሳቧን ቀይራለች እቺ ልጅ። ይሄ ነገሩ የሩታን ሀሳብ አያስቀይርም። በእርግጥ ሀሳቡን ቢቀይር ሀሳቧን ብትቀይር ሩታ መልካም ነው። ምክንያቱም ልጅ የሚባል ነገር አለ እነሱን የሚያስተሳስራቸው ከፍቅርም ከምንም በላይ ቤተሰቦች ትልቅ ነገር ልጅ ማለት እጅግ በጣም ትልቅ ነገር ነው። ልጅን የሚያገኙት የታደሉ ናቸው። ሰው ብርን ንብረት ሀብት ያገኛል። ነገር ግን ልጅን ማግኘት በምንም አይቻልም። ልጅን ማግኘት መባረክ ነው፣ መታደል ነው። ስለዚህ ይህን የመሰለ ነገር ሁለቱ ይዘዋል፣ መሀላቸው አለ። ይህን የመሰለ ነገር ያስተሳስራቸዋል። ከዛ አንፃር ሩታ ይቅር ብትለው መልካም ነው። አብርሽ ማድረግ ያለበት መስራት ያለበት እንደዚህ አይነት ስራ ነው። ሁሌም እስከዛሬም ድረስ ስላችሁ የነበረው ይሄንን ነው ቤተሰቦቼ። ሩታ እንደዚህ አይነት ጊዜ ነው የሚገባት። በቃ እንደዚህ አይነት ጊዜ ነው ማሳለፍ ያለባት። የአእምሮ እርካታን ማግኘት ያለባት። ያንተን ቪዲዮ ባየች ቁጥር መናደድ ሳይሆን ያንተን ቪዲዮ ባየች ቁጥር መበሳጨት ሳይሆን ቤተሰቦቼ እንደዚህ አይነት መልካም ጊዜ እንደዚህ አይነት የሚያስደስት ነገር ሰርፕራይዝ መንፈሷን የሚያድስ ነገር ነው ማግኘት ማየት ያለባት። በቃችሁ ሁለታችሁ ለምን እንደመጣችሁ በእርግጥ ያወቃችሁ አይመስለኝም። ለምን ይመስልሻል? ምንም አልገመትኩም። አሁን ከገለጥኩት በኋላማ ነገር ትገምቻለሽ። ኦኬ ገምተሻል። ኦኬ በቃ አትገረም። በቃ አትገረም። አብርሽ ግን ምንም የገመተ አይመስልም። ምንድን ነው የገመተው? አሁን መጣልኝ። አንደኛ እዚህ ጋር ኬኩ ፒንክ እና ምንድነው ወደ አረንጓዴ የሚያደላ ከለር አለ። እዚህ ጋር ሰማያዊና ፒንክ አለ እየመሰለኝ ያለው ማለት ነው። ጾታ ነው። ግን ቤተሰቦች ጾታ ምን ይመስላችኋል? የአብርሽና የሩታ ልጅ ጾታ ምን ይመስላችኋል? ትልቁ ነገር በመሀላችሁ ትልቅ የሚያስተሳስራችሁ ልጅ አለ። በመሀላችሁ ደግሞ ያለውን ክፍተት የሚያጠብ ልጅ አለ። አሁን ይኸውላችሁ ቤተሰቦች ከዚህ በፊት ጽጌ ምን አይነት ስራ ስትሰራ እንደነበር ሁላችንም አይተናል። ከዚህ በፊት ችግር ሲፈጠር ከነጽጌ ጋር አብርሽ ሲሆን ምን አይነት ችግር እየተፈጠረ እንደነበር ሁላችንም አይተናል። ያ ሁሉ ነገር አልፎ ግን ማይቀየር የለም። ተቀይራ ጽጌ ይህንን ነገር አስባ ይህንን መልካም ጊዜ እንዲያሳልፉ ማድረጓ እጅግ በጣም ደስ የሚል ነገር ነው። ሁላችንም ማይቀየር ነገር የለም። ስለዚህ አብርሽም በቃ ተለውጦ እርግጠኛ ነኝ እንደ ጽጌ መልካም ነገር እንደሚያስብ ተስፋ አድርጋለሁ። የመቀየር ፍላጎት ካለው ትዳሩን የሚፈልግ ከሆነ ልጁን የሚፈልግ ከሆነ ምንም ነገር ያደርጋል። ቤተሰቦች አንድ ሰው ለሚወደው ሰው የትኛውንም አይነት መስዋዕትነት ይከፍላል። በቃ የትኛውንም እስከ ጥግ ድረስ መሄድ ካለበት ይሄዳል። አብርሽ ደግሞ ይሄን ነገር ማስተካከል ይችላል። እስከ ጥግ መሄድ አይጠበቅበትም። ምክንያቱም የስሜት ጉዳይ ስለሆነ ስሜቱን መገደብ ይችላል። ትዳር አለ፣ እዚህ ጋር ልጅ አለ። ትዳር ልጅ የሚባሉ ነገሮች ቀላል አይደሉም። እንዲሁ ዝም ብሎ የሚገኝ ነገር አይደለም። ይህንን ነገር ማሰብ የሚችል ከሆነ እርግጠኛ ነኝ ነገሮች ሁሉ ይስተካከላሉ። እግዚአብሔር በመሀላችሁ የፈጠረውን ክፍተት ይመልስ። እሺ ቤተሰቦች ይሄንን እንግዲህ የሚያፈነዳለን ሰው አንድ ሰው ያው እያስ ረዩን ያለው እሺ 1 2 ወንድነው እርግጠኛ ነኝ ቤተሰቦች እርግጠኛ ነኝ አሁን ሩታ ከፊቷ የሚታየው ፈገግታ እጅግ በጣም ደስ የሚል ፈገግታ ነው። ይሄ ማስመሰል የሌለበት ሰው እንደዛ በቃ ማጋነን ካልሆነብኝ ብቻ እንደዛ አይነት ፈገግታ ነው እያየሁባት ያለሁት።
አብርሽ አሁን መቀየር ብቻ ነው መለወጥ ብቻ ነው። ይህን ትዳር ማስተካከል ነው ያለባቸው። ይህንን ነገር በቃ መሀላቸው ያለውን ችግር ማንም ሰው አለመግባባት እኮ ይኖራል፣ አለመግባባት ይፈጠራል። ግን ያ አለመግባባት ያ ችግር ሁል ጊዜ ተደጋጋሚ ችግር መሆን የለበትም። በቃ ሁል ጊዜ መሀላችሁ ክፍተት ሲፈጠር በዛ ምክንያት መሆን የለበትም። ለአንዴና ለመጨረሻ ያ ነገር መውጣት አለበት ከመሀላችሁ በቃ ያንን ነገር ማስተካከል ይኖርባቸዋል። ያንን ነገር ሙሉ ለሙሉ ከመሀላቸው ለማውጣት መሞከር አለባቸው። በተለይ ሁል ጊዜ ያው ችግር ሲነሳ እኔ እስከዛሬ ድረስ ሩታንና አብርሽን ካወቅኳቸው ቀን ጀምሮ ይቅርታ አድርጉልኝ አብርሽ ነው ሲያጠፋ ማየው። ሩታም እኮ ታጠፋለች፣ ቤተሰቦች አታጠፋም እያልኩ አይደለም። ግን አብርሽ ራሱን ማስተካከል ቢችል ራሱን ቢቆጥብ እርግጠኛ ነኝ መልካም የትዳር ዘመን ይኖራቸዋል፣ መልካም ግንኙነት ይኖራቸዋል። ሩታም ደግሞ ትወደዋለች፣ አብርሽም ይወዳታል እኮ አይወዳትም አላልኩም። ነገር ግን ያው ቤተሰቦቻችን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ እንግዲህ ያለነው ቡታጅራ ውባ ከተማ። ዛሬም እንግዲህ አልወጣንም። ዛሬ እንግዲህ እምር ድምቅ ፏ ብለን ቡታጅራ ላይ ለምን እንደዚህ ቆንጆ ነው እንደተገኘን እንግዲህ መገመት አይከብዳችሁም። እንግዲህ የዚህ ሁሉ ፕሮግራም ሀሳብ አመንጪ ማኔጀሯ ጽጌ ናት። አሁን እኔ ጽጌ በዚህ መልኩ መለወጧ በጣም ደስ ብሎኛል። እውነት በቃ ይሄ ነው ጓደኛ ማለት እንደዚህ ነው። በቃ ለነሱ ደስታ መጨነቅ ነው። እነሱ ምንድነው በዚህ ሰዓት የሚያስፈልጋቸው? እውነት መታረቅን የሚመኝ ሰው፣ እንዲታረቁ አብረው እንዲሆኑ የሚፈልግ ሰው በቃ እንደዚህ አይነት ስራ የሚሰራው። አብርሽ ምንድነው በዚህ ሰዓት የሚያስፈልገው? ሩታ በዚህ ሰዓት ምንድነው የሚያስፈልጋት? መሀላቸው ያለውን ችግር እንዴት ነው መፍታት የምንችለው? እንዴት ነው መልካም ጊዜ አብሮ ማሳለፍ የሚችሉት የሚለውን ነገር ነው ማሰብ ያለባቸው እንጂ ተደጋጋሚ አንድ አይነት ስራ መስራት፣ ተደጋጋሚ ሩታ ስታየው መብሸቅ ያለባትን አይነት ቪዲዮ መስራት እኔ አግባብ ነው ብዬ አላስብም። ሄርሜላ የምትባለዋ በኩል ሰማያዊ አለ፣ በዚህ በኩል ደግሞ ፒንክ አለ። እንግዲህ የሩታ ዛሬ የልጇን ጾታ የምታውቅበት ቀን ነው። እንግዲህ እኛ ሁሉም ነገር ከሞላ ጎደል አዘጋጅተናል ማለት ነው። ጋይስ ቆይ እንኳን ደስ አለሽ ሩታ፣ እንኳን ደስ አለሽ። በድጋሚ ያጥሮ ፋትስማሽ ሰላም ቢያዩ እንዴት ነሽ? ኧረ ፈዘዛችሁ። ጠጋ ሞራል እንጂ ጋይስ፣ እንደ ሞራል እሺ ቤተሰቦች ተመልሰን መተናል። ሁለቱንም ሰርፕራይዝ በማድረግ እንግዲህ አልተቻልም። ሩታዬ ምን ተሰማሽ? የእናንተ ጩኸት እሺ ሩታዬ እንኳን ለዚህ ቀን አበቃችሁ ሁለታችሁ። ለምን እንደመጣችሁ በእርግጥ ያወቃችሁ አይመስለኝም። ለምን ይመስልሻል? እኔ እንግዲህ አይኔን ታስሬ እየተጎተትኩ በአሰቃቂ ሁኔታ እየተጎተተች። እሺ አሁን ግን ነበር እዚህ ጋር ግን የምር አይደለ? ታስፈራላችሁ። እሺ ለምን ነበረ ግን የመሰለሽ ስትመጪ? ምን ገመትሽ? ምንም አልገመትሽም? ምንም አልገመትኩም። አሁን ከገለጥኩት በኋላማ ነገር ትገምቻለሽ። ኦኬ ገምተሻል። ኦኬ በቃ አትንገረን፣ በቃ አትንገረን። አብርሽ ግን ምንም የገመት አይመስልም። ምንድን ነው የገመትሽው? አሁን መጣልኝ። አንደኛ እዚህ ጋር ኬኩ ፒንክ እና ምንድነው ወደ አረንጓዴ የሚያደላ ከለር አለ። እዚህ ጋር ሰማያዊና ፒንክ አለ እየመሰለኝ ያለው ማለት ነው። የሆነ ነገር ምን እንድንገምት ልታረጉን ነው? እስቲ ገምቱ። እሺ በቃ ማለት ግምቱ አሁን ለሴት ቀላል ነው፣ ለወንድ ግን ትንሽ ከበድ ሊል ይችላል ብዬ ነው። ምን ሊሆን ይችላል? ጾታ ነው።
ቤተሰቦች አብርሃምን መሸወድ ከባድ እንደሆነ የተረዳሁት። እኔማ አጥር ወፍ አትስማ ብለን ነበር የጀመርነው የእሱ። ለማንኛውም ቤተሰቦች ወደ ቁም ነገሩ ስንመለስ ይህን ነገር ማንሳት ባልፈልግም ሜቢ ሙዳችንን እንዳይቀይረው ግን ደግሞ ትክክል ነህ። ሀሳቡ ያው አንቺ ገብተሻል። በእርግጠኝነት አብርሽ ትክክል ነህ። ጾታውን የምታውቁበት ቀን ነው እንግዲህ የሩታዬ እህታችን የምትወልድበት ቀን እየደረሰ ነው። በጣም የሚቆጠሩ ቀናቶች ነው የቀሯት። ጓደኛችን ናት፣ እህታችን ናት። አንተም እንደዛው ወንድማችን ነህ፣ ጓደኛችን ነህ ምናምን ጥሩም ነገር መጥፎም ነገር አብረን አሳልፈናል አይደለም? ጓደኞቻችን ናችሁ። ስላወቅናችሁ በጣም ደስተኞች ነን። እውነት ለመናገር ያው እንግዲህ ቡታጅራ ላይ ያለን ባናቃቸው አሁን እዚህ ከመጡ በኋላ ነው አዲስ አበባ ከመጡ በኋላ ነው ያወቅናቸው እና በጣም ምርጥ ጓደኞቻችን ናቸው። በጣም የምንወዳቸው የምናከብራቸው ፈቅራቸው ቤተሰቦቻችን ሆነዋል፣ ጓደኞቻችን ሆነዋል እና በጣም ነው የምንወዳቸው። እንዳልኳችሁ ማንሳት የማያስፈልግ ጉዳይ ቢሆንም በመሀላችሁ ብዙ ነገር ሊፈጠር ይችላል። ያንን ነገር ማንሳት አንፈልግም። ሁላችንም እዚህ ጋር ያሉ ሰዎች በሙሉ ማለት ነው እናውቀዋለን። በመሀላችሁ አለመስማማት አለመግባባት ተፈጥሮ እስከ መጨረሻው እንደሄዳችሁበትና እንደተለያያችሁ እናውቃለን። በመሀላችሁ ግን የሚያስተሳስረው ትልቅ በረከት አለ። ትልቅ ልጅ አላችሁ በመሀላችሁ። ሁላችንንም አንድ የሚያደርገን አንቺን ከሱ እንዳንለይ አንተንም ከሱ እንዳንለይ የሚያደርገን በመሀላችሁ ልጅ ተፈጥሯል። በዛ ደግሞ ሁላችንም ደስተኛ ነን። እዚህ ጋር የምታዩት ሰው ሳይሆን ፋኖቻችሁ፣ ወዳጆቻችሁ፣ ኦዲየንሶቻችሁ በዚህ ደስተኞች ናቸው። የእናንተን ደስታ የማንንም ደስታ ነው ማንም ሰው የሚፈልገው። እግዚአብሔር ይመስገን እናንተም ደግሞ ለዚህ ክብር በቃችሁ እና ግን ትልቁ ነገር በመሀላችሁ ትልቅ የሚያስተሳስራችሁ ልጅ አለ። በመሀላችሁ ደግሞ ያለውን ክፍተት የሚያጠብ ልጅ አለ። እግዚአብሔር በመሀላችሁ የፈጠረውን ክፍተት ይመልስ። ዛሬ እሱን ለመናገር አይደለም የተሰባሰብ ነው፣ እሱን ለማለት አይደለም የተሰባሰብ ነው። በቃ ሁለታችሁም ደስተኛ እንድትሆኑ እንፈልጋለን። ደስተኛ ማለት ይገባችኋል። አብራችሁ በጣም ብዙ ነገሮችን አሳልፋችሁ መሀል ላይ ይህን የሚያክል ትልቅ በረከት ኖሮ መለያየት በጣም ከባድ ነገር ነው። ስሜቱን ባናቀውም ይገባናል። የተወሰነ ስሜት ትረዱኛላችሁ እና እግዚአብሔር ወደ ፍቅራችሁ ይመልሳችሁ። ነገሩን ላለማርዘም ያህል ባለው ነገር በጣም ደስተኛ ነን። ሴትም ይሁን ወንድ ብቻ እግዚአብሔር የባረከው ልጅ ይስጣችሁ፣ ጤነኛ ልጅ ይስጣችሁ። እግዚአብሔር በልጃችሁ ይባርካችሁ። ልጃችሁ አንድ ያርጋችሁ። ሌላ ምንም አንልም። ሁላችንም የምንፈልገው እሱን ነው። ኦዲየንሶቻችንም የሚፈልጉት እሱን ነው። እንግዲህ እዚህ ጋር የያዝኩት ከለሩ ምን ይሁን ምንም የምናውቀው ነገር የለም። እዚህ ውስጥ እንግዲህ ፒንክ ከፈነዳ ሴት ናት ማለት ነው። ሰማያዊ ከፈነዳ ደግሞ ወንድ ነው ማለት ነው። እንግዲህ በጣም በብዛት በማሽተት አይደለም ይኸውላችሁ እንዴ ያው እንግዲህ እናንተ ተወቁ አትወቁ አናውቅም። እኛ ማለት እኔ አላውቅም። እናንተ ተወቁ አትወቁ ማለት ነው። እኔ አላውቅም። አታውቅም ትተኸዋል ማለት ነው። ሜቢ እሷ ጠይቂያት። አንቺ ታውቂያለሽ አይደል? አይደበቅም መቼስ ከእናት ምንም የሚደበቅ ነገር የለም። ከዛ ደግሞ ቼክአፕ ምናምን ታይም ደግሞ ይዘሽን ትሄጂ ነበረ። ስለዚህ ሚስጥር አዋቂሽ እኔ ነኝ ማለት ነው። ስለዚህ አውቀዋለች። ሩታና እኔ እንግዲህ እናውቀዋለን ማለት ነው። እንግዲህ ምንም ብታይ እሷ ላይገርማት ይችላል፣ ምክንያቱም ስለምታውቀው። ግን ደግሞ እዚህ ጋር ያሉት ኦዲየንሶቻችን እናንተ ቤተሰቦቻችን እና አብርሃም ግን ይህን ነገር አያውቀው። ስለዚህ በጣም ብዙ ሰው የሚገርማችሁ ወንድ ገምቷል፣ የተወሰነ ሰው ደግሞ ሴት አንቺንም ጨምሮ ሴት ገምቷል ማለት ነው። ሴት ገምተዋል። ስለዚህ እንግዲህ ምን እንደሚሆን አብረን እናያለን ማለት ነው። ግን ከዚህም በፊት አብርሃም የሚገምተው ነገር ካለ ሜቢ ፍንጭ ካለ ምናምን እስቲ እንሞክር። አብርሃም ወንድ ነው ሴት? በእርግጥ ያው በክትትሏ ሰዓት አብሬያት አልነበርኩም። እናንም የመጀመሪያ ሰው ነበረ ማውቀው ከእሷ ጋር አብሬያት የሄድኩት ማለት ነው። እና ረጅሙን ታይም ብቻዋን ከሌላ ሰውም ጋር ነበር እየሄደች የነበረው ክትትል ማለት ነው። እና መገመት አልፈልግም። የመጀመሪያ ልጅ ወንድ ልጅ ቢሆን በጣም ያስደስታል አይደለ?